የእርግብ ቦርሳ ተከፈተ። ሀኒቾና ሰላም የእናታቸውን ወርቅ አገኙ። ድንብጭ ሁሉንም ነገር ዘርዝራ ተናገረች። ሲቀጥል ደግሞ ተምቹ አሁን በቁጥጥር ስር ዋለ። ወርቃችንን የሌባ ተባባሪ ሆነህ ሰርቀሃል አለች ሰላም። ሀኒቾ ደግሞ አንተ ምን አስበህ ነው ምንድን ነው ስትለውም በቃ አስቀመጥኩት በቃ አለቀ የማውቀው ነገር የለም ቢልም አንተ የሌባ ተባባሪ ነህ በማለትም ተምቹን እጅ ከፍንጅ እንዲያዝ አደረገች ሰላም። ሀና ተምቹ እንዲያዝ አልፈለገችም ነበር። ነገር ግን እባክሽን ሰላምዬ ተዩ በቃ ለፖሊስ አትጠቁሚ ብትላትም አይ መጠቆም አለብኝ አስበሸዋል ይሄ ቦርሳ እኛ ቤት ውስጥ ባይገባ ኖሮ አባትሽን ተመስለው አምጥተው ዝብ አይሰጡን ኖሮ የሚፈጠረውን አስበውሻል? አንቺ የእናትሽን ወርቅ እንደሰረቅሽ ተደርጎ እዛው አንቺ እጅ ቢገኝ ምን ያክል ወጥመድ ውስጥ እንደገባሽ ታውቂዋለሽ? በቃ ሀኒ መንካት አለብሽ በማለትም ተምቹን በፖሊስ እንዲያዝ አደረገችው። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ኖላዊ ቀጣይ ፓርቲ ዘመተናል። ዛሬ እንግዲህ በሚያሳዝን ሁኔታ ሀኒቾና እንዲሁም ሰላም የእርግብን ቦርሳ በመክፈት ያገኙት ወርቅ የእናታቸው ሆኖ መገኘቱን ሲያውቁ በጣም በእጅጉ ደነገጡም ተናደዱም። እንግዲህ እርግብ ደግሞ ይህን ቦርሳ እርግብም እንግዲህ ከባድ ውሳኔ ስለወሰነችበት ተምቹ ካሁን በኋላ ቦርሳያን አምጥተህ እስካልሰጠህ ድረስ አንተን ማየትም ሆነ መስማትም አልፈልግም አለችው። እሱም ቀጥታ ወደነ ሰላም ቤት አመራ። እነ ሰላም ቤት በሩን ከፍቶ ሲገባ ሀናና እንዲሁም ሰላም የእርግብን ቦርሳ ከፍተው ሲያዩ የእናታቸውን ወርቅ አግኝተው ሁለታቸውም እንደተደናገጡ አገኛቸው። ምንድን ነው ሲልም ምን ፈልገ መጣህ አሉት። ይሄ ቦርሳ ምን ነበር ያለው አለችው ሀናም። አላውቅም ግን እርግብ ቦርሳዋ ከምንም በላይ እንደሚያስፈልጋት ስለነገረችኝ ግዴታ መስጠት አለብኝ፣ ስለዚህ ቦርሳውን ስጡኝ አለ። ከዛም ምን ጭራሽ የሌባ ተባባሪ ነህ ብዬ በፖሊስ አስይዤህ እንጂ እንዲሁ አልፋታም እንኳን ቦርሳውን ልታገኘው አለችው ሰላም። ምን እያልሽ ነው አላት። ሀንቾም እባክሽን ሰላምዬ እባክሽን ልለምንሽ ቦርሳውን አንሰጠውም፣ ንብረታችንን አግኝተናል በተዘዋዋሪ ግን ደግሞ ለፖሊስ አትጠቁሚ አለቻት። ምን እያልሽ ነው ሀና አስበሽዋል? ይህ ነገር ቢፈጠር ይሄ ነገር አባትሽ አምጥተው ለማየ ባይሰጣት ኑሮ አንቺ እጅ ቢሆን የእናቷን ቦርሳ ወይም ደግሞ የእናቷን ወርቅ ሰርቃ ተያዘች ሌባ ናት ብለው አናትሽ ላይ ችግር ጠምጥመው እስር ቤት እንደሚከቱሽ አይገባሽም ነበር አለቻት። ለካ ይሄም አለ። ግን ደግሞ ሀንዬ ሰላምዬ የስራቸውን ይስጣቸው፣ እሱ ምንም የሚያውቀው ነገር የለም። በቃ ቦርሳውን አገኘው አምጥቶ ለኔ ሰጠኝ፣ ይህ ነው ያለው ነገር፣ እባክሽን አታስይዢ ስትላት እንግዳውስ እርግብ ያለችበትን ቦታ ተጠቁመናለህ ወይስ አንተን እስር ቤት ላሳስረህ አለችው ሰላም። ከዛም እማቅልሽ ነገር የለም እርግብ የት እንዳለችም አላውቅም ሲልም እና እንዴት ቦርሳ እንድትሰጣት አምጥተህ እንድትሰጣት ጠይቀችው አለችው። እዩልሽ አላውቅም በቃ አላት። ከዛም የመጨረሻ ጥያቄ ልጠይቅህ እርግብ ያለችበትን ቦታ ጠቁመን ስትለውም በፍጹም አለ። ከዛም ሰላም የመጨረሻ ውሳኔዋ እሱን ማስያዝ ነበረ። ለፖሊስ ደውላ አስያዘችው። እጅግ በጣም ያሳዝናል። ሌላው ነገር እንግዲህ ወይዘሮ ሜላት ያየችውን ማመን አቃታት። እንዲሁም ደግሞ መስፍን ያልጠበቀው ነገር ገጠመው። እንዴት ይሄ ሊሆን ይችላል? ምን እየተፈጠረ ነው? እንዴት ሀና ቦርሳ ሊገኝ ቻለ? ሲልም ሰላም የተፈጠረውንና እነ ሀና ቤት ወስዶ እንዳስቀምጠው ያደረገው ምክንያት ዘርዝራ ነገረቻቸው። ከዛም የሀና አባት ይህን አውቀው ነው ይዘው የመጡት የሰጡኝ አለች ወይዘሮ ሜላት።
አይ አይደለም አለ። ሌላው ድንብጭ ደግሞ እያንዳንዱ ከመጀመሪያ እስከ መጨረሻ ያለውን ሚስጥራቸውን ዝርክዝክ አድርጋ አውጥታ ለፖሊስና ለሁሉም ተናገረች። የተናገረችውን ነገር አምነው መቀበል አቃታቸው። እናም አሁን ሁሉም ሰው ጉዳቸው ወጣ በጣም በሚያሳዝን ሁኔታ። እርሷም በቃ ያለው እውነት ይሄ ነው አለች። ወይዘሮ ሜላት ከምንም በላይ በጣም አዘኑ፣ በጣምም ተሰቃዩ። ለምን ይሄ ሁሉ ፈተና በምወዳቸው የራሴ በምላቸው ሰዎች እንደዚህ ይፈተናለሁ? ግን ደግሞ ፈጣሪ ይመስገን ለሁሉም ነገር። አንደኛ እውነተኛ ልጅን ሰጥቶኛል፣ ሁለተኛ ደግሞ ከጀግናው ከባሌ መስፍን ጋር ተመላልሼ ህይወቴን ቀጥያለሁ። ፈጣሪ በዚህ ቢጎዳኝም በዚህ ክሶኛል። ከዚህ በኋላ ቤተሰቦቼንም ራሴንም ማዳን አለብኝ። በቃ ሰውን ማመን ቀርቶ ጠንካራና እንዲሁም ጀግና መሆን አለብኝ። በእንዝላልነት ሰዎች ይወዱኛል ብዬ የማደርጋቸውን ነገሮች መቀነስ አለብኝ። ባዩሽ ይህን ሁሉ ለእኔ ማድረግ አይጠበቅባትም ነበረ። እናም አለች። ሲቀጥል እሷ እንድትጠነቀቅ በማለትም መስፍን ባዩሽ የመለሰችለትን መልስ በሙሉ ነገራት። ባዩሽ እኮ አንቺን የምታሰቃይሽ፣ አንቺን የምትፈትንሽ፣ የቤተሰቦችንን ህይወት ብስቅልቁሉን እያወጣች ያለችው እኔን ስለምትፈልግና አንቺ እኔን የቀማሻት አድርጋ ስለምታስብ ነው። ስለዚህ ባደረግኩን ነገር አልጠጠትም አለች። አልኩሽም በዚህ ምክንያት ነው። ነገ ጧት ደግሞ ከእስር ቤት ስትወጣ ምን እንደምታደርግሽና ምን እንደምትፈጥር አይታወቅም። ራስሽን በምንም ሁኔታ ብትሆኚ መጠንቀቅና ራስሽን መጠበቅ አለብሽ በማለትም ነገራት። ይህንን ስትሰማ ወይዘሮ ሜላት የመጨረሻ ራሷን አዙሯትና ፊንት በልታ ወደቀች። ምን እኔ ምንም ሳላደርጋት ይህ ሁሉ እያደረገች የነበረችው አንተን ስለምትፈልግ ነው? እንዴት አላምንህም አለችው። ማመን አለማመን የራስሽ ጉዳይ ነው። አንቺ እንድታመኝ ቪዲዮ መቅረጽ ነበረብኝ እሷ የምታወራውን። ስለዚህ ድሮም ታይ ሰው አትመኝ ስልሽ እምቢ ብለሽ ነው። ከድሮ ጀምራ አንቺና እኔን ለመለያየት የምታደርገው ጥረት ስለሚያናድደኝ ነው የጠላኋት። ስለዚህ ጥላቻዋን ደግሞ በግልጽ ሁሉንም ነገር ነግራኛለች። እኔን ፈልጋ አንቺ እንደ ቀማሻትና እንዳሳጣሻት፣ አንቺ ዛሬ ጥሩ ህይወት ላይ የምትኖሪው በእኔ ምክንያት እንደሆነ አድርጋ ነው የምታስበው። እና በተለይ ስለ እናትሽ ያላት አመለካከት እናትሽን ክፉ ናቸው፣ አውሬ ናቸው እያለች ለእኔ ትነግረኝ ነበር። አንቺንም እንደዛው ተለያይተን ኖር በሷ ምክንያት። አሁንም ድጋሚ ህይወታችንን እበጠብጣለሁ የምትይ ከሆነ እሱ ያንቺ ምርጫ ነው በማለትም መስፍን ለሜላት አስጠነቀቃት። ሜላት የሰማችው ነገር ትልቅ ጉብዳ ስለሆነ ራሷን ስተወደቀች መቆጣጠር አልቻለችም። እያበላችና እንዲሁም ደግሞ ጥሩ ነገር እየዋለችላት የኖረችው ጓደኛዋ በስተጀርባ ቀኝ እጄ ናት ብላ የያዘቻት በስተጀርባዋ በቢላዋ ስትወጋት ያገኘችው መሆኑን ተረዳች። ያለ ምክንያት ሳይሆን ይሄ ምክንያት ኑሯት ነው ስታሰቃይሽ የኖረችው። ስለዚህ መንቃት አለብሽ የሚላት ነገር እጆሮዋ ላይ አቃጨለ። እናም ጓደኛ ሳይሆን እህቴ ብላ የያዘቻት ወይዘሮ ባዩሽ እሷ ላይ የምታደርገውን ነገር በሙሉ አወቀች። ድንብጭም የተፈጠረውን ነገር በሙሉ አወቀች። ሜሮን በሷ ምክንያት ብዙ ወንጀል ውስጥ ወይም ደግሞ ኃጢአት እንደሰራች ስለተረዳች እዛው እስር ቤት ባዩሽ ላይ ምን ፈጠረች? ሜሮን አሁን ለባዩሽ ጥሩ ጓደኛ መስላ ግን ደግሞ አድርጌ የምትላትን እሽሽ እያለች ትልቅ የማትወጣው አዝዕስት ውስጥ ከተተቻት። ወይዘሮ ባዩሽ አሁን ለመውጣት ለትንሽ ጊዜ ከእስር ቤት ለመውጣት ተቃርባለች። ብትወጣም ግን መልሶ ከባድ ወጥመድ ውስጥ እንደሚጠብቃት አታውቅም። ሜሮን ወይዘሮ ባዩሽን አጥምዶ የሚያስቀር ትልቅ ወጥመድ አብጅታላታለች። እናም በሚያሳዝነው ሁኔታ ግን አሁን ሀናና ሰላም ተምቹ ምንም የማያውቀውን በእርግብ ምክንያት እስር ቤት ከተውታል። በጣም ያሳዝናል። ተምቹ ከምንም በላይ
እርግብን ስለሚያፈቅራት ዋጋ እየከፈለ ይገኛል። ቻናሉን ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡ።